አለው መጽሐፍ ቅዱስ እጅ ላይ አለ። ጴንጤ ነኝ ብራዘርዬ፣ ክርስቲያን ነኝ እኮ አለ አይደል? አሁን ይዛል ማለት ነው። አዎ በደንብ ነው። እስኪ ዕብራውያን መጽሐፍ ምዕራፍ 12 ላይ አወጣልኝና ቁጥር 22 ምን ነበር ጥያቄ? መጀመሪያ ጥያቄ 23 ታነብልኝና አቤት። እነዚህ አካላት የማን ህብረት ውስጥ እንዳሉ ትነግረኛለህ? ዕብራውያን ስንት ነው ያልከኝ? ዕብራውያን 12 ከቁጥር 22 እስከ 23 ከፈለክ እስከ 24 እሺ ምንም በተመለከተ ነው እሱን እንትን ያልከው ጥያቄ ምን ነበረ? ጥያቄ ነው አይደል ያለህ አንተ? ይሄ ስለ ክርስቲያን እኛ ክርስቲያኖች የደረስንበትን ቦታ እየነገረን ነው ቅዱስ ጳውሎስ በዕብራውያን መልእክቱ። ስለዚህ እዚህ የዕብራውያን መልእክት ላይ ያሉትን አካላት እየነገረን ነው። ወደ ተጠይቀዋለሁ። አሁን ጥያቄው እሱን እንዲያነቡ ነው የፈለኩት። ጥያቄ አንብብ ሳይሆን ጥያቄ ጠይቃለህ። ከዛ ጥያቄ ጠይቅ አንብብ ሳይሆን በአንተ አንብብና ጥያቄ በጥያቄ መንገድ ጠይቀው እሱ። እሺ በቃ እኔ ላንብበው። እሺ ወዴት ደርሰናል መሰለህ ቴዲ? ይቅርታ ሪሞቱን አጣሁት። ነገር በጣም ሊበራብኝ ነው አይነው ስላደረገው ትንሽና ነገር ግን ይለናልኛ እንግዲህ ለሞቱ ህብረት ውስጥ የሉም ስላለ ነው በሰማያት ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል አለ። በሕይወት ላለነው ለእኛ ነው የተጻፈው ባይዘው ይህ መልእክት። ከዛስ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፈው ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑት ወደ ጻድቃን መንፈሶች ይላል። ፍጹማን የሆኑት ጻድቃን መንፈሶች እነማን ናቸው? ቤኪ ኦኬ፣ አሁን የሱን እንስማ። ፍጹማን የተባሉት መንፈሶች እነማን ናቸው? እሺ ቴዳይ አመሰግናለሁ። ኤርሚ አንተ እያልክ ያለው ነገር አይ ቲንክ ጥያቄን በትክክል አድሬስ አድርጌ ወይ ደግሞ አግኝቼው ከሆነ ያልከው ያለው ነገር አንድ ሰው በክርስቶስ አምኖ መዳረሻውና ፍጻሜው የት ነው የሚል ይመስለኛል። እነማን ናቸው? ቀጥታ ነው የጠየቁት። አቤት ጻድቃን መንፈሶች በጌታ አምኖ የዳኑ ክርስቲያኖች። አንተ ጻድቃን መንፈስ ነህ? አቤት አንተ ጻድቃን መንፈስ ነህ? እኔ አሁን አየ ጥያቄ ልጅ እኮ አንተ ጻድቃን መንፈስ ነህ አልከኝ አይደል? አሁን የጠየቅኝን ጥያቄ እየመለስኩ ነው። አምነው የዳኑ ግን በስጋ ያሉ ናቸው ወይ ማለት ነው? እዚህ ጋር እያወራ ያለው ነገር የሰው ልጅ በክርስቶስ አምኖ ከዳነ በኋላ ቢሞት እንኳን በቀጥታ ወደ እግዚአብሔር ሕልውና እንደሚገባ መዳረሻውም ወደ እግዚአብሔር መንግስት እንደሆነ በቀጥታ የሚናገረው ይሄ ክፍል እንደዚህ ይላል። እኔ ላስተካክለው። አሁን ሌላ ቦታ ራሱ መንፈሳዊ ነገር ሲወያዩ የሚያሰለቸን ነገር አለ። ጥያቄህን ኦፕን እንድዳርገህ ጠይቀውና ያንተ መረዳት እንዴት ነው ብለህ ጠይቀው። ዘን እሱ ይመልስና የተሳሳተ ከሆነ አንተ ደግሞ ታብራራለህ። አድሬስ እንዲያደርግልኝ ነው። አሁን እኛም በስጋ ላለነው የተጻፈ ነው እንጂ ለጻድቃን መንፈሶች የተጻፈ አይደለም። አሁን ይደርሳቸዋል እያለ ነው። ወደ መላእክት ደርሳቸዋል። ወደ ብራዘር ይስማጂ አለ በኋላ ብራዘር አሁን እኮ እየነገርኩህ እኔ ከእናንተ በጣም ብዙ ነገር ነው የምጠብቀው። መረጋጋት ከእናንተ ለመማር ነው የምጠብቀው። ዓለማዊ ሰዎች የተለያችሁ ናቸው። ጥያቄ ጠይቀው፣ ጥያቄ አድርገህ ጠይቀው፣ ከዛ ይመልስ እንስማ። እኮኔም እኮ እንደዛ እያደረኩ ነው ቴዲ። አሁን ቅዱስ ጳውሎስ እንደዚህ ይላልና እነዚህ እነማን ናቸው ነው ጥያቄ።
ለኛ በህይወት ላለነው ሰዎች ቅዱስ ጳውሎስ መልእክት ላከ። በዛ መልእክት ውስጥ ደግሞ የደረሳቸዋል አለን ወደ አዲስ ኪዳን መካከለኛ ሲባል ኢየሱስ ጻድቅ ማነው? በደስታ ወደ ተሰበሰቡ ወደ አላፋት መላእክት ደርሳቸዋል ማለት ኦሬዲ የተሰበሰቡት አላፋት መላእክት አሉ ማለት ነው። ወደዛ ደርሳቸዋል እያለ ነው። እሺ ይታወቃል። ለዛ ነው ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የተባሉት እነማን ናቸው? ቴንክ ዩ። ፍጹማን የተባሉት ወደ ጻድቃን መንፈስ ፍጹማን የተባሉት እነማን ናቸው ነው የሚል። እስኪ ቤኪ አንተ በገባህና በደረሰበት በክርስቶስ ኢየሱስ አምኖ የዳኑ እኛ ነፍሳቶች ነን። እኛ ምን ማለት መሰለህ ዜዴ፣ አሁን እዚህ ጋር እያወራ ያለው ነገር ሰው በህይወት እያለ ኦኬ በክርስቶስ ኢየሱስ ካመነ ኦሬዲ ድኗል አለ። ዳነ ማለት አሁን እንኳን ካንተ ጋር እያወራው እኔ በላይ ገባ በሰማይ ስፍራ እንዳለውም ጭምር ነው ማለት ነው። ሐዋርያ ጳውሎስ እንደዛ ብሎ ሲል በኤፌሶን ምዕራፍ 2 ቁጥር 6 ላይ ስለሚያወራ ማለት ነው። ስለዚህ ወደ ቅዱሳን መንፈሶች ገብቷቸዋል ብሎ ሲል ድናቸዋል። የዳኑ ሰዎች ደግሞ ሄደው መገኘታቸው ወደ እግዚአብሔር ሀለወት መግባት አለቅ ገብቷል። ስለዚህ እሱ የሚለው ምን መሰለ እሷን ነገር አምጥቶ ልክ እነዚህ መንፈሶች ተለውጠው መለኮትነትን ይቀበላሉ። ከዚያ ደግሞ ሲጸለይላቸው ጸሎትን ይሰማሉ ወደሚል አይነት ድምዳሜን ያመጣው እሱን ታሳየኛለህ። ችግር የለውም። እሺ አሁን እሱ የሚለውን እንተውና ኤርሚ የመለሰው ምላሽ ትክክል ነው ወይስ አይደለም? አድሬስ አላረገም። አሁን ማለት እሺ እኛ ጻድቃን መንፈሶች ከሆነም ወደ የትኞቹ ጻድቃን መንፈሶች ነው የደረስነው? እሺ ወደ የትኞቹ ነው? ደስ ይላል። በክርስቶስ አምነው የእግዚአብሔር ልጅነትን ወደ ተቀበሉት። ስለዚህ ቅዱሳን መላእክት የተባለው ለማን ነው? ቅዱሳን መላእክት የተባሉት ለማን ነው? ምን አይነት ጥያቄ የምትጠይቀው? ወደ ቅዱሳን መላእክት ደርሳቸዋል፣ ወደ ጻድቃን መንፈሶች ደርሳቸዋል፣ ወደ ኢየሱስ ክርስቶስ ደርሳቸዋል ሲል ጠቅለል አድርገህ እኛ ኢየሱስ ክርስቶስ ነን፣ እኛ መልአክ ነን፣ እኛ ደግሞ ጻድቃን መንፈሶች ነን ልትለኝ ነው ማለት ነው። ምክንያቱም የደረስንበትን ቦታ ወይም ደግሞ ወደ የትኛው ህብረት እንደደረስን እያስረዳ ነው እንጂ ስለኛ ማንነት እየተናገረ አይደለም። አድራሻ ነው፣ አድሬስ ነው እየነገረን ያለው። ወደ ጻድቃን መንፈሶች ደርሳቸዋል እየተባለ ኦኬ እኛን ነው የሚለን። እሺ ቅዱሳን መላእክት ያለው አንተን ነው? የአዲስ ኪዳን መካከለኛ ያለው ኢየሱስ ክርስቶስ እግዚአብሔር ያለው አንተን ነው? እሺ አሁንም ስማ ብራዘርዬ፣ አሁንም እየሰማ ከሆነ እኔ እንጃ ይመልስ። እሱ እስኪመልስ እናድምጠው። ቤኪ ይመልስ። ሲጀመር አንድ ኤርሚ ያልገባህ ነገር አንተ ከራስ ጋር ነገሩ አሳከር ስለሆነ የምታየው በክርስቲያኖች መነጽር ስለሆነ የምታየው ምን ነገር ብዙ ልትረዳ አትችልም። ሲጀመር ሰው በክርስቶስ አምኖ በቀጥታ የእግዚአብሔር ልጅነትን ከተቀበለ ጸድቋል፣ ጻድቅ ሆኗል፣ ፍጹምነትን አግኝቷል። የሰው ልጅ በነፍሱ ማለት ነፍሱ ከስጋ ስትለይ በቀጥታ ወደ እግዚአብሔር ሀለወት ይገባል። በዚያ ደግሞ ጻድቃን መላእክቶችም አሉ። ልክ ለምሳሌ ራእይ ላይ እንደሚናገር እግዚአብሔርን ገባህ የሚያመልኩት ክፍሉን ከፍቼ ላምነው ይህን እስኪፈልገው ወይ ይህን እየፈለገ ሌላ ሳን ለመጠቀም ይደራረብበታል። አንደኛው ሳይወጣ ሌላ እንትን ላይ ናቸው። እኔ ችግር የለም እናንተ እንትን የምትጠቀሙ ምንድነው? ኤርሚ ዓላማ ምንድነው? ልታሳድረን ነው? አንደኛው
ሌሎች ጥያቄዎች ስላሉ ቶሎ አንድ ሁለት ሶስት ጠይቀዋል። ለምን ባይዘው የተናገረ እምነቱን ማመን ይችላልና አንዳንድ ቃላቶች ምናምን የሚሉ ጥያቄዎች ስላሉ እስኪ ወደ ድለላው ደግሞ ይደራረበታል። አንደኛውን ተረጋግቶ ይመልስና ከዛ ወደ ሁለተኛው ደግሞ ይደራረብ። በላይ እኮ ስለምትሉ ነው። እኛም እኮ ምዕመናን የጠፉ በጎች እኮ ፍንትው ያለ ነገር ማግኘት የተሳነን ጎበዝ። ወይ ጥቅስ እናግዘው ሐሳቡን እንገረንና በአንተ ነው የምታግዘኝ ብራዘርዬ። እሺ ለማንኛውም በሰማይ ለምሳሌ 4 እንስሶች አሉ፣ መላእክቶች አሉ፣ ሰውም አለ። እያንዳንዱ ከፍጥረት በየወገኑ ተከፋፍለው የመጡ አሉ። ለምሳሌ አሉ እዛ ውስጥ ለምሳሌ እነዛ በጠቅላላ በዚያ በሰማይ እግዚአብሔር አምላክን ነው የሚያመሰግኑት። ስለዚህ ወደ ቅዱሳት ነፍሳት እንዲሁም ወደ መላእክት ሲል በጥቅሉ እኛ ሁላችንም የመለሰው ትክክል ነው አይደለም? ሰመራይዝ አድርገው ከዛ በኋላ እሱ ደግሞ ይጠይቃል። የተናገረው የጠየቀውን ጥያቄ በአግባቡ መልሷል ወይስ አልመለሰም? ኧረ በየው ጥያቄ ነው መሰለኝ፣ መልስም አልመሰለኝም ለማናገር። ስለዚህ አንተ ደግሞ ቃሉን ጋር ቴዲ እንደው አንተ ትፈልጋለህ የሰዎችን ኃጢአት ይቅር ብትሉ ሰዎቹ ኃጢአት ይቅር ይባልላቸዋል ነው። ለነዛ ሰዎች ይቅር ብትይዙ ደግሞ ኃጢአታቸው ይያዝባቸዋል። ስለ ኃጢአት ነው የሚያው። የሰውን ኃጢአት ይቅር ካላችሁ እናንተ ይቅር ትባላላችሁ አይደለም ነው። የሰውን ኃጢአት ይቅር ካላችሁ ይቅር ይባላሉ ነው። የሰውን ኃጢአት ከያዛችሁ ይያዝባቸዋል ነው እንጂ አሁን ምንድነው የተወራው ነገር ከዚህ ጋር የሚያገናኝ ነው? እንግዲህ እንዱ ላይክ እሺ ስለዚህ የጠየቀውን ጥያቄ አልመለሰም ማለት ነው። ጭራሽ አልተነካም። እሺ ኦኬ፣ ፍርዱን ለአድማጭ ተመልካች እንሰጣለን። ቤኪ የምጠይቀው ጥያቄ አለ? አረ በጣም ብዙ ጥያቄ አለ እንጂ ሳይበዛ ሎጣ ስለሆነ እንቀጥላለን። ስለምንቀጥል አንድ ሳታበዛ 2 ወይ 3 ጥያቄ ጠይቀውና ሰመራይዝ አደርጋለሁ። እሺ የመጀመሪያው ጥያቄ ቅድም ወደ መላእክት በመጸለይ ከመላእክት ዘንድ ፕሮቴክሽን በቀጥታ ከነሱ ይገኛል ሲል ሰምቻለሁ እና እስቲ ከመጽሐፍ ቅዱስ ከአዲስ ኪዳን ወደ መላእክት ጸልዩ ከዚያ ከነሱን ደግሞ ሪትን ትቀበላላችሁ የሚል መጽሐፍ ቅዱሳዊ ማስረጃ ሳይንስ ወደ መላእክት ጸልዩ ምን? አዎ ከአዲስ ኪዳን ጸሎትን ወደ መላእክት አድርሱ የሚል ከመጽሐፍ ቅዱስ ሳይንስ ጸሎትን ወደ መላእክት ቃል በቃል ነው በቃላ። እሺ አዳምጠኝ ነው። ልክ ይሄ ወርድ ባይ ወርድ ፋላሲ የሚባል ነገር አለ። ሌላ ቦታ እንዲህ ዘሶኮል ሰባኪዎች የሚያደርጉት መበጣበጥ ማየት አልፈልግም። ጠየከው ይመልስ፣ ለአድማጭ ተመልካች እንተዋለን። አሳየኝ ብለዋል። በገባውና በደረሰበት ልክ ይመልስ። እናድምጥ። ቀጥል ኤርሚ። መልሱን እናድምጥ። በቃ አንተ ለመላእክቶች ጸልዩ የተባለበትን ከመጽሐፍ ቅዱስ አሳየኝ ብለዋል አይደል? ጥያቄውን ሰማ። እስኪ ምላሹን ደግሞ እንስማ። እሺ ቴንኪው ቴዲ። ያው ቅድም ያ ሁሉ ነገር ልክ ሆኖ አይደለም ስሰማ የነበረው አይደል? ሀሳብ እያዳመጡ ስለነበር ነው። ደላላ ሲባል ምን ሲባል ባይዘው እዚህ ጋር ያሉ ከሚናገራቸው ነገሮች አንዳንድ ነገሮች እያወጣው ነበር። ፎርሹር በጣም ላይክ ሲነገር የነበረው ነገር በፍጹም የማይገናኝ ከተጠየቀው ነገር ጋር የማይገናኝ መጽሐፍ ቅዱስ የማያውቀው የአድማጭ ተመልካቾችን ኢንቴሊጀንስም ኮሽን አናርግ። ቀደም ነገር ትላልቅ ሰዎች እያደመጡ ነው። የጠየቀውን መልሷል አልመለሰም የሚለውን እኮ እያደመጡ ነው ሰዎች። እኔ ጋር እናንተ ጋር ምን ያህል ሰው እንዳለ አላውቅም። 2600 ሰዎች እያደመጧችሁ ነው። ጥያቄ ጠይቀከዋል። የጠየቀውን አድማጭ ተመልካች አብረን ሰምተናል። አሁን ደግሞ ምላሹን እንስማ። ከዛ በኋላ ራይት ኔክስት የሚያደርገው አድማጭ ተመልካች ይሆናል። ቀጥል ኤርሚ።
እሺ እኔ እየጠቀስኩ ነው የማወራው። አክቹዋሊ መጽሐፍ ቅዱስ እያሳየሁ ነው የማወራው። የራሴን ሀሳብ አላወራም። አንዴ ኤርሚ ሶሪ፣ አንዴ ቤካ ጥያቄ ለአንዴና ለመጨረሻ ጊዜ ድገምለት። እሺ ከመጽሐፍ ቅዱስ ወደ መላእክት እንድንጸልይ የሚያደርግ በቃ መጽሐፍ ሳይመስል እሺ ጎበዝ፣ ይሄኛው ጥሩ ነው። አሁን አሻሽሉታል ጥያቄውን፣ ወርድ ባይ ወርድ አላለም። ኤኒዌይስ መጽሐፍ ቅዱስ ሙሉ መጽሐፍ ነው። ለቤተ ክርስቲያን የተሰጠ መጽሐፍ ነው። ቆሮንቶስ ለምሳሌ ወደ ቆሮንቶስ ቤተክርስቲያን የተላከ መጽሐፍ ነው እና ይሄ ወርድ ባይ ወርድ ነገሮችን አንድ ሰው አንብቦ ወርድ ባይ ወርድ ነገሮችን እንትን የሚልበት አይደለም። መጽሐፍ ቅዱስ በተለያየ ቦታ ግን ይናገራል ነገር። ለምሳሌ መላእክት በእግዚአብሔር ፊት የሚቆሙ መላእክት አደሴም ታይም ከኛ ጋር እንዳሉ በማቴዎስ ወንጌል ምዕራፍ 18 ላይ ማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ከታናናሾች አንዱን እናትንቁ፣ ተደንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለው አባቴን ፊት ያሉ ናቸው ጌታ ኢየሱስ ነው። ስለዚህ መላእክቶች አሉን ማለት ነው። እነዚህ መላእክቶች ደግሞ በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ላይ ስለኛ ምን የሚያደርጉ ናቸው? ምህረት የሚጠይቁ ናቸው። በአዲስ ኪዳን በዕብራውያን 1 ቁጥር 12 ላይ ቁጥር 14 ላይ ስለ መላእክት ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት ብሎ መልአክን ይጠራቸው። ስለዚህ መልአክ ምን ያደርጋሉ? ያግዙኛል፣ ያገለግላሉ። እንዴት ነው የሚያገለግሉት ከተባለ ከኛ ጋር ናቸው፣ የኛ ህብረትም ናቸው። አክቹዋሊ ቅድም ወንድማችን እኛ ነን ሲል ነበር። በዚሁ ዕብራውያን ምዕራፍ 12 ከቁጥር 22 ጀምሮ ስታነበው በደስታም ወደ ተሰበሰቡት ወደ አላፋት መላእክት ደርሳቸዋል። ህብረታችን ውስጥ አሉ፣ የኛ አካል ናቸው። በእኛ ባይዘው ሞት የለም። ክርስቲያንም በመንፈሱ ይሰራል ለመጻፍ መልእክት ለማስተላለፍ እንጂ ያ ሞት የለም። በመንፈስ ማንም ሊሞት አይችልም። ስለዚህ ለምን ያገለግሉናል? መዳንን እንድንወርስ ያገለግሉናል። እንዴት ከተባለ አሁንም ወደ ዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ የዕጣኑን ጢስ ይላል። ያ የዕጣኑን ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ጸሎታችንን ምን ያደርጋሉ? ያሳርጋሉ። ምን አሳየው? ከኛ ጋር ናቸው፣ የኛ ህብረት ናቸው። ስለኛ ምህረትን ይጠይቃሉ። አካሎቻችን ናቸው። የክርስቲያኖች አካል ናቸው። ከዛ ጸሎታችንን ደግሞ ያሳርጋሉ። ቅድም እንዲሁም ሌላ ነገር ሲናገር ነበር በሉቃስ ወንጌል ምዕራፍ 16 ላይ ላይ ስንመለከተው አብርሃም ከሰማይ ሆኖ አብርሃም እንግዲህ ቆይቷል ከሞት አይደል? ከሰማይ ሆኖ ለእነሱ ሙሴና ነቢያት አላቸው ብሎ ይናገር ነበር። ወደ ምድር የሚከናወነውን ነገር ያውቅ ነበር አብርሃም። ከሰማይ ሆኖ ነው የምልህ። ቤካ ለምሳሌ ሚካኤል የመላእክቶች አለቃ ነው አይደል? ያ የይሁዳ መልእክት ላይ አለ ባልሳሳት 2 ላይ የሰይጣን የመላእክቶች አለቃ ሚካኤል ምንም ሊናገረው አልደፈረም የሚል 2 ላይ ጥቅሱን ትነግሩኛላችሁ። የይሁዳ መልእክት ላይ ይመስለኛል። አሁን የመላእክቶች አለቃ ሚካኤል ከሆነ እኔ ለምሳሌ ስጸልይ መላእክቶችን ሰላምታ ያዛል ተብሎ ተጽፏልና ለሚካኤል ብጸልይ ለመላእክቶች አለቃ ጥበቃ ኃይል ላይ ብዬ ብጸልይ ችግር አለው? አይሰማም። ሲጀመር እኮ አይሰማም። በጣም ነው ችግር ያለው። ቢኮዝ አንተ እንዴት ነው ማለት ወደሱ የትኛው ሐዋርያ ወደሱ እንዲጸልይ ያስተማረ? መጽሐፍ ቅዱሳችን እኮ እንደዚህ አይልም። ሚካኤል ማን ነው ብለህ ካልከኝ ከእግዚአብሔር አምላክ የሚላክ መልአክ ነው። ገባ? በቀጥታ እግዚአብሔርን አክሰስ የምታደርግበት ነገር ተፈጥሮ ሲያበቃ በሚካኤል ብለህ ራሱ ከሄድክ ሲጀምር ራሱ የሄድክበት መንገድ ትክክል አይደለም። መጽሐፍ ቅዱሳዊ ማለት ነው። ገባ? የትኛውም ሐዋርያ ወደ መልአክ የጸለየ የለም። ከመልአክ እርዳታ ፈልጎ ወደ መልአክ ጸሎት ያደረሰ ሐዋርያ ከአዲስ ኪዳን ምንም ልታሳየኝ አትችልም።
ገብቷል። መልአኩ ራሱ ስሙን ካየው የመላእክት አለቃ ይላል። የመላእክቶች አለቃ ሚካኤል ከሆነ ሚካኤል፣ ስለዚህ መላእክቶች እኛን የሚጠብቁ ከሆነ ወይም ደግሞ ስለኛ ከእግዚአብሔር የሚላኩ ከሆነ አለቃው ደግሞ ሚካኤል ከሆነ ምን ችግር አለው ለሚካኤል ብጸልይ? ነው ከማን ነው የሚላከው? ቴዳዬ አየህ፣ ሲጀምር ራሱ መላእክቶች የሚሰፍሩት ማንም በሚፈሩት ዙሪያ ነው፣ እግዚአብሔር ነው። አየህ፣ ስለዚህ መላእክቶች ራሱ የሚንቀሳቀሱት በእግዚአብሔር ፍቃድ ነው። ከእግዚአብሔር ፍቃድ ውጭ ምንም ነገር ማድረግ አይችሉም። ቢኮዝ እግዚአብሔር ነው የሚያገለግሉት። ገባ? እግዚአብሔር ደግሞ እንዲያገለግሉ ዘንድ ሲልካቸው እግዚአብሔር ኦን ፐርፐስ በራሱ ፍቃድ ነው የሚልከው። ስለዚህ ማንም በራሱ ፍቃድ፣ ለምሳሌ ሚካኤል በራሱ ፍቃድ ቢነሳ እንግዲያውስ በቀጥታ የሚያገኘው የድሮ ወዳጁ ነው፣ ሳጥናኤልን ነው የሚያገኘው። ቢኮዝ በራሱ ፍቃድ ስለሆነ የሚያደርገው። ገባ? ሰው በራሱ ፍቃድ ማድረግ፣ በራሱ ፍቃድ የሆነ ነገር መከወን አይችልም። ለምን ሲባል ከእግዚአብሔር የሚላክ መልአክ ስለሆነ። ከእግዚአብሔር የሚላክ መልአክ ደግሞ ላኪው ራሱ እግዚአብሔር አለ። ዩሲ ያ ማለት የኛ የእግዚአብሔር ልጅነትን ያገኘንበት አምላክ ሰው የሆነበት ጉዳይ ለሰው ልጆች ስለሆነ የተሻለ ፕሮቴክሽን ከእግዚአብሔር አምላክ አለን ብዬ እኔ አምናለሁ። ስለዚህ መላእክቶች ቢመጡ የሚላኩት ከእግዚአብሔር እንደ እግዚአብሔር ፍቃድ ቤካን ፕሮቴክት ሊያደርጉ እንጂ ቤካ በቀጥታ መላእክት ብሎ መላእክን ጠርቶ መላእክት እንዲጠብቀው አያደርግም። የመላእክቶች አለቃ ማለት ምን ማለት ነው? መላእክቶች ሄደው ለሚካኤል ነው ሪፖርት የሚያቀርቡት ማለት ነው ወይስ ምን ማለት ነው? የመላእክቶች አለቃ ሲል ቲዳይ ይሄ የመላእክቶች አለቃ ለምሳሌ ምንድነው ስለ መላእክት የሚያጥኑ ሰዎች አሉ። በእርግጥ እሱ ነገር በደንብ አድርጎ ያሰዱሃል። ለምሳሌ እነ ኤፍሬም ምናምን ከመጡ በደንብ አድርጎ ያሰዱሃል እሱ ነገር። ግን የመላእክት አለቃ ሲባል ለምሳሌ እያንዳንዱ ነገር እንትን አለው አይደለም። ለምሳሌ በእንትን እንኳን ካየው በምድር መዋቅራዊ ሲስተም እንኳን ካየው ጉዳዩ አለው አይደለም። የመላእክት አለቃ ማለት አንተ መልአኩ እንደፈለገ በራሱ ፈቃዶችን ያዛ በሚለው አይነት መንገድ አይደለም። በዛ አይነት አንደርስታንዲንግ ልክ ምድር ላይ ባለው አይነት ከሆነ የምታስበው የስ እንደዛ ሊመስል ይችላል፣ ግን አይደለም። እንደዛ መላእክት አለቃ አለው ማለት መላእክቱ በራሱ የራሱን ነገር እንደፈቀደ ያደርጋ ማለት አይደለም። ያን ነገር እንዲያደርግ በፍቃዱ እንዲመላለስ የተሰጠው እልቅና ነው ማለት ግን አይደለም። ገብቶሃል? ስለዚህ እኔ የመላእክት አለቃ ስለሆነ በራሱ ፍቃድ የምጠይቀውን ነገር በቀጥታ ይሰጣል። የምትፈልገው ነገር ከሱ ታገኛለህ የሚል ነገር አለ። በአጭሩ ግን ትሄዳየ በአጭሩ ግን በአዲስ ኪዳን ወደ መላእክትም የጸለየ ወደ ሞቱትም ሰዎች የጸለየ ከእነሱም ተራዳይነት ጠይቆ የተቀበለ የተከናወነለት አንድም የለም። ስለዚህ በቀጥታ መጸለይ ብፈልግ አክሰስ ማድረግበትን እንዴት መጸለይ እንዳለብኝም መጽሐፍ ቅዱሱ በግልጽ ስለሚነገር በመጽሐፍ ቅዱሱ ባሳየኝ መንገድ ነው ቴዳዬ የምጸልየው። ቢኮዝ እኛ ክርስቲያኖች ነው። ስለዚህ በአንተ አስተምሮ ጸሎት ቀጥታ ለመላእክቶችም ሳይሆን ለመላእክቶች መጸለይ ስህተት ነው፣ ቀጥታ ለእግዚአብሔር ነው መጸለይ ያለበት ነው የምትለው? በጣም እኔ ሳልሆን የምለው መጽሐፍ ቅዱስ ነው የሚለው። እሺ ክብራትና ክብራት እኔ ለእናንተ ነው የምለፋው። ምክንያቱም በኋላ እኔን ተከተላችሁ ከመጣችሁ በኋላ ኔትወርክ እንዳታጨናንቁ ለማን መጸለይ እንዳለባችሁ እንድታቁ ነው። አይ ቲንክ አንዳንድ ነጥቦችን እየመዘገባችሁ እንደሆነ ተስፋ አደርጋለሁ። መጨረሻ ላይ በማስ ወደምንሄድበት እንሄዳለን ለማለት ያለው ኢንድ ጎሉ ልባችሁ የፈቀደውን ግራ ቀኙን አይታችሁ ተወስናላችሁ ማለት ነው። በዓለም ያላችሁ እሺ ኤርሚ ወደ አንተ ልምጣ። ምናልባት ኪዊን ሀሚታ የምትለው ነገር ከሌለ ኤርሚ ፖይንቱን አንድ ጊዜ እዛ ጋር የተነሱት ፖይንቶች አንዳንዶቹ በጣም ለማክበር ነው እንጂ ሪስፔክት ስላለኝ ነው እንጂ ያስቃሉ። አንደኛ ደለላ ብሎታል። ይህን በክርስትና ውስጥ ያለው መተጋገዝ፣ ሁለተኛ በህይወት ላሉ ነው እኛ ህብረት ውስጥ ያሉት በህይወት ያሉ ናቸው አይነት መልዕክት ሲያስተላልፍ ሰምቼዋለሁ። የት አምጥቶ እንደሆነ እስኪ እያሳየናል። ሶስተኛ መልአኮች አይሰሙም የሚል ደግሞ በኢየሱስ በጣም ሆነ። ሌላ ምንድነው እየጻፍኩ ነበር። በራሱ ፈቃድ የሆነ ነገር አያደርግም። ኬት እናመጣው ማላቃቸውን አደገኛ ነገሮች ሲናገር ስለነበር ብትፈቅድልኝና በአንተ ቦታ እሱም ባይዘው መጠየቅ ይችላል። አንዳንድ ጥቅሶችን እያነሳ ቢያነብልኝ 2 ደቂቃ ልጠቀም እና አሁን ምን እናደርጋለን?
በፍጹም በሰከነ መንገድ ትጠያየቃላችሁ። እናንተ ስትጠያየቁ እኛ እንማራለን። ጨዋነታችሁ የወጣችሁበትን እምነት ማሳያ ነው። እናንተ ትናንሾች አምባሳደሮች ናችሁ። ቃላት አጠቃቀማችሁ፣ አጠያየቃችሁ፣ ቢሰድባችሁ እንኳን የምትመልሱበት መንገድ ይሄ ህዝብ ይታዘባል። ሰው ሲሞት በቀጥታ ወደ እግዚአብሔር ሀልወት ይገባል። ከዛ በኋላ በምድር እንደሚከናወነው የበላይ የሚባል ነገር የለም። በቀጥታ እግዚአብሔር አምላክን ወደ ማምለክ ይሸጋገራል ማለት ነው። ስለዚህ እዚህ ጋር ቅዱሳት ነፍሳት የተባልነው እኛ ነን፣ የጸደቅነው እኛ ነን፣ የዳነው እኛ በክርስቶስ አምነው የዳኑትን ሰዎች ብቻ ነው እዚህ ጋር የሚያወራው ማለት ነው። ሌላ ጥያቄ ያለ? ከዛ ደግሞ ይጠይቃለሁ ስለ ቅዱሳን ወደ ቅዱሳን መንፈሶች ደርሳቸዋል ሲል ወደ እነማን ደርሳቸዋል እያለ ነው? ወደ መላእክት ደርሳቸዋል አለ። መላእክት ያው መላእክት ናቸው። ወደ እግዚአብሔር ደርሳቸዋል አለ። ወደ ጻድቃን መንፈሶች አለወድ ደርሳቸዋል ነው። ወደ እግዚአብሔር አለወድ ደርሳቸዋል። ወደ ጻድቃን መንፈሶች ሲል ማንን ነው አድሬስ እያደረገ ያለው? ብራዘርዬ ከተመለስ ድምጽ ይቆራርጣል። ቤካ አሁን ይሰማል? ኦኬ ሰምተኛል ብራዘርዬ? አዎ ሰማሁ ነው፣ እየሰማሁ ነው። ቀጥል። ሌላ ጥያቄ ምን ነበር? እኔ ልጠይቃ። ለምሳሌ ቅድም እየዋሻ ያለውን ነገር ልጠይቅ። ለምሳሌ እኔም ብጨርስ አይሻልም? ከዛ 100 ጥያቄ ይጠይቀናል። የመጨረሻ አንድ ጥያቄ ጠይቀውና ከዛ ቤካ ወደ ቤካ ጥያቄ እንሄዳለን። ጠይቀው ኤርሚ። እሺ ብዙ ነገር ስላወራችኋል፣ ግን ብዙ ነገር ሚስሊድ አድርጓል እና አትሊስት ችግር የለውም እኔ ያወራበታለሁ በዛ ሀሳብ ላይ። ግን አሁንም አንድ ጥቅስ ልስጠው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ እነዚህ የደላሎችን ፓወር ላሳየው አንብበውና ትርጉሙን ንገረኝ። እሱን መጽሐፍ ምንም በተመለከተ ነው አንብበውና ያ መጽሐፍ ስለ ሐዋርያት ስልጣን ያወራል እና ምንም በተመለከተ ነው ብራዘር ወንድም አንብበውና ትርጉሙን ንገረኝ። የዛን ጥቅስ ስላወራ ነው ነገር። እሺ ምዕራፍ 20 ቁጥር 23 እሺ ቁጥር 23 እሺ አውዱ የሚጀምረው ከ19 ነው። በዚያኑ ዕለት በሳምንቱ የመጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮችን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ብሎም እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ እጅግ ደስ አላቸው። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔ እንደላከኝ እኔ እናንተን እልካቸዋለሁ አላቸው። ይህን ካለ በኋላ እፍ አለባቸውና እንዲህም አላቸው፣ መንፈስ ቅዱስን ተቀበሉ። ከዚያ ደግሞ ቁጥር 3 የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባላቸዋል፣ ኃጢአታቸውን ይቅር ባትሉ ግን ይቅር አይባልም ይላል። እሺ ምን ማለት ነው? ምን ነበር ጥያቄ አንተ እዚህ ላይ? የሰዎችን ኃጢአት ይቅር ብትሉ ይቅር ይባልላቸዋል፣ የሰዎችን ኃጢአት ብትይዙባቸው ይያዝባቸዋል። ስለዚህ ሰዎች የሰውን ኃጢአት ይቅር ማለትና መያዝ ይችላሉ ወይ ነው? ሰዎች የሰውን ሲጀመር ክፍሉ የሚናገረው ስልጣን ስለተቀበሉት ለሐዋርያቱ ነው አይደል? ስለ በጎ ሐዋርያት ነው የሚያወራው ክፍሉ። በመቀጠል ደግሞ የተላኩት ወንጌል ይሰሩ ዘንድ የተላኩት ስለ ሐዋርያቱ ነው የሚናገረው። ሐዋርያቱ ይቅር ስላሉ ይቅር የማይባሉ በሐዋርያቱ ዘንድ ድነትን የሚቀበሉ እንዳሉ አይደለም ክፍሉ የሚናገረው። አንተ በአንተ እሳቤ ይቅር ስለመባባል ከሆነ የስ አንድ ሰው ይቅር መባባል አለበት። ይቅር መባባል አንዱ ብራዘሪ እኔም ፊት ምንድነው እንትን ልበል ይቅርታ
ፋሻል ኤክስፕሬሽን ብልግና ነው የሚያሳየው። አንተ እኔ የምልህ ትክክል ካልሆነ አንተ አርሞ ታወራለህ፣ ችግር የለውም። እሺ መልስ ቤካ። እሺ በጥቅሉ አንድ ነገር ንገረው። በነገራችን ላይ ቆይ የሚያደምጡ ሰዎች ከኛ በአንድ ሺህ እጥፍ የሚበልጡ ሰዎች ናቸው። እርዱን ለአድማጭ ተመልካች መተውን የሚልመድ ጥያቄን እንጠይቃለን። አጣሞ ይመልስ፣ አስተካክሎ ይመልስ፣ ህዝብ ይፈርዳል። ከዛ በተራው ይመልሳል። ሌላ ጀስቸር ምናምን ነገር መሰዳደብ፣ አላስፈላጊ ንግሮችን አታስገቡ ፕሊስ፣ አብሮ ስለማየት። እሺ ቀጥለ ቤካ። እሺ ክፍሉ የሚናገረው ሲጀመር ሐዋርያቱ የተላኩት ወንጌልን ይሰብኩ ወይም ደግሞ የምስራቹን ቃል ይናገሩ ዘንድ ነው። ሐዋርያቱ ይህንን የምስራች ወንጌል በሚናገሩበት ጊዜ የሰሙ ሰዎች ምላሽ ቢሰጡ ታራቂው ምንድነው በክርስቶስ ታረቁ እያሉ ሲናገሩ ሐዋርያቱ ቢያደምጡና ቢያደምጡ ሰዎች ቢሰሙና ቢያደምጡ ቢመለሱ የኃጢአትን ይቅርታ ከእግዚአብሔር ዘንድ በክርስቶስ በኩል ያገኛሉ ነው ዋና መልእክቱ። ለምን ሲባል የላከው ራሱ ጌታ ኢየሱስ ክርስቶስ ነው። ምን ይሉ ዘንድ? ወንጌልን ለፍጥረት ይናገሩ ዘንድ። ወንጌል ደግሞ ምንድነው? የምስራች ነው። የምስራቹም ስለ ልጁ ስለ ኢየሱስ ክርስቶስ ነው። በልጁ በኢየሱስ ክርስቶስ በኩል ነው ከእግዚአብሔር አብ ጋር መታረቅ ያለው። ስለዚህ ይህንን ሌላኛው ከሰጪው ከእግዚአብሔር ጋር እንጂ ከእነርሱ ጋር አይደለም። ሲቀጥል ደግሞ አንድ ሰው ለምሳሌ በመካከል ግጭት ቢኖር ግጭቱን መፍታት ይቅር መባባለው መጽሐፉ ሳይም ስለሆነ ማለት ነው። ገብቶሃል? ይቅር መባባለው መጽሐፉ ሳይም ስለሆነ ግን እዚህ ጋር ግን ዋና ሀሳቡን ካየኸው ሐዋርያው ምንድነው? ጌታችን ኢየሱስ ክርስቶስ ሐዋርያቱን የላከው በእርሱ በኩል ከእግዚአብሔር ጋር ታረቁ የሚለውን ሚስጥር እንዲናገሩ ብቻ ነው። አለቀ። በእርሱ ስለዚህ በሐዋርያቱ እጅ አይደለም የኃጢአት ይቅርታ ያለው ወይም ደግሞ የኃጢአትን ይቅርታ የሚቀበሉት በእሱ በኩል አይደለም ማለት ነው። ኦኬ ኤርሚ ጥያቄ ጨርሰሃል? በ3 ደቂቃ መልስ ነው ይሄ። እኔ አላውቅም። አንተ አሁን 3 ደቂቃ አለ የተናገረው ቆይ ልነግርህ ነው። አንዴ የመለሰው ትክክል ነው አይደለም ሰመራይዝ አድርገው። ከዛ በኋላ እሱ ደግሞ ይጠይቃል። የተናገረው የጠየቀውን ጥያቄ በአግባቡ መልሷል ወይስ አልመለሰም? ኧረ ጥያቄ ነው መሰለኝ፣ መልስም አልመሰለኝ። ስለዚህ አንተ ደግሞ የሰዎችን ኃጢአት ይቅር ብትሉ ሰዎቹ ኃጢአት ይቅር ይባልላቸዋል ነው። ለነዛ ሰዎች ይቅር ብትይዙ ደግሞ ኃጢአታቸው ይያዝባቸዋል። ስለ ኃጢአት ነው የሚያው። የሰውን ኃጢአት ይቅር ካላችሁ እናንተ ይቅር ትባላላችሁ አይደለም የሚለው። የሰውን ኃጢአት ይቅር ካላችሁ ይቅር ይባላሉ ነው። የሰውን ኃጢአት ከያዛችሁ ይያዝባቸዋል ነው እንጂ አሁን ምንድን ነው የተወራው ነገር ከዚህ ጋር የሚያገናኝ ነው? እንግዲህ እንዱ ላይ እሺ አንዴ ቆይ። ስለዚህ የጠየቀውን ጥያቄ አልመለሰም ማለት ነው። ጭራሽ አልተነካም። እሺ